ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎችን እንሆ። የጽምዶን እንቅስቃሴ ወደ መሬት ለማውረድ ከተሞከረ መከላከያ ሰራዊት እርምጃ ይወስዳል ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። በደቡብ አፍሪካ 5 ኢትዮጵያውያን ላይ ሰቆቃ ሲፈጽሙ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። አሜሪካና ኢራን ጦርነቱን ለመቋጨት ከሚያደርጉት ድርድር ወደ ማጠናቀቂያው እንደተቃረበ መነገሩን ተከትሎ ፕሬዚደንት ዶናልድ ትራምፕ ተደራዳሪዎቻቸው በጥድፊያ ከኢራን ጋር በስምምነት እንዳይፈጽሙ አስጠነቀቁ። ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ ያብስራ ገዛኝ ነኝ። ወደ ቀዳሚ ጉዳያችን ስናልፍ የጽምዶን እንቅስቃሴ ወደ መሬት ለማውረድ ከተሞከረ መከላከያ ሰራዊት እርምጃ ይወስዳል ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክቶሬት የሆኑት ሜጀር ጀነራሉ የጽምዶ ባለቤቱ ሌላ ነው ሲሉም ተደምጠዋል። ጽዮን ላይኮን ተጨማሪ አላት። ይሄን ነገር ተግባራዊ ያደርጋለሁ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ከሰሞኑ ይህንን ንግግር የተናገሩት በኢትዮጵያ ቴሌቪዥን በተደረገ ቃለ መጠይቃቸው ላይ ነው። 21 ደቂቃ በፈጀው በዚህ ቃለ መጠይቅ ላይ የተነሳው ርዕስ ጽምዶ በተሰኘ ስያሜ ላይ የሚያተኩርና በተለይም ከቅርብ ጊዜያት ወዲህ በዚህ ስያሜ መንግስትን የተቃወሙ አካላትን ያካተቱ ውይይቶችና ስብሰባዎች በማህበራዊ ትስስር ገጾች እንዲሁም በሱዳኗ ፖርት ሱዳን መደረጋቸው መሰማቱን ተከትሎ ነው። በእነዚህ ስብሰባዎች ዙሪያ በባለፈው ዓመት የፓርላማ መዝጊያ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ የበይነ መረብ ስብሰባውን አስመልክቶ ከተናገሩት ንግግር ወዲህ እስከ ቅርብ ጊዜያት ድረስ በመንግስት እንዲሁም በመከላከያ ሰራዊት በኩል የተሰጡ ምንም አይነት ይፋዊ ማብራሪያዎች አልነበሩም። በወቅቱ ጠቅላይ ሚኒስትሩ ስለ በይነ መረብ ስብሰባው ሲገልጹ እኛም ተደመሩ ነበር ያልናቸው፣ መደመራቸው ችግር አያመጣም፣ ችግሩ መሬት ላይ እናውርደው ሲሉ ተደምጠው እንደነበር ይታወሳል። ባሳለፍነው አርብ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተሩ ጽምዶን ብቻ በተመለከተው ቃለ መጠይቅ ላይ ደግሞ በመከላከያ በኩል ያለውን አቋም የሚገልጽ ምላሽ ሰጥተዋል። ባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለም። ጽምዶ ስያሜው ቅድመ የተሰማው ህወሓትና ሻዕቢያ ፈጥረውታል ለተባለው ጥምረት መጠሪያ ሆኖ እያለ ነበር። ካለፈው ዓመት የመጨረሻ ወራት ወዲህ ግን ከህወሓትና ከሻዕቢያ ባሻገር የተለያዩ አካላትን ያካተተ ስብስብ ሆኖ መምጣቱ ይገለጻል። ባለፈው ዓመት ግንቦት መጨረሻ ላይ በበይነ መረብ በተደረገ ሰልፍ በይፋ የታወቀው ይህ ጥምረት ከቅርብ ጊዜያት በፊት ደግሞ በፖርት ሱዳን ስብሰባ እንዳደረገ ተሰምቷል። ስብስቡ ከኢትዮጵያ ውስጥ ባሻገር የቀጠናውን ተዋናዮች ያሳተፈ በመሆኑ ከወቅታዊ ሁኔታ ጋር ተያይዞ ውጥረት ሊፈጥር የሚችል እንደሆነም ሲገለጽ ቆይቷል። ይሁንና ጀነራሉ ይህ የጥምረቱ እንቅስቃሴ ቅዠት ነው ሲሉ ነው የገለጹት። የኢሉዓላዊነትን ወይም ደግሞ ጸረ ሉዓላዊነትን ታሳቢ ያደረገ ኢፍትሃዊ የሆነ እንደው የቅዠት አይነት ሀሳብ አድርገን ልንወስደው እንችላለን። ጥንስሷም ጅምሯም የሚታወቅ ሀሳብ ስለሆነ ያን ያህል ግምት የሚሰጣትና ኢትዮጵያን የምትመጥን ለኢትዮጵያ ሰላምና ደህንነት አስጊ እንዲሆና የምትወሰድ አይደለችም። አክለውም ይህ ስብሰባ ባለቤቱ ሌላ ነው ያሉት ሲሆን የፈርዖን ቀንበር የተጫነ ስብስብ ነው ሲሉም ነው የተደመጡት። ጀነራሉ የእነሱ እንቅስቃሴ እኛን የሚያሰጋ ባይሆንም እንኳን ለዲፕሎማሲው ማህበረሰብ ተገቢው ገለጻ ተደርጓል ያሉ ሲሆን ምክንያቱ ደግሞ በዚህ ጉዳይ ዙሪያ እርምጃ ለመውሰድ ቢፈለግ እንኳን አሁናዊ እንቅስቃሴውን ማሳወቅ ስላለብን ነው ያሉት።
በደቡብ አፍሪካ 5 ኢትዮጵያውያን ላይ ሰቆቃ ሲፈጽሙ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በሌላ በኩል ካለፉት ጥቂት ሳምንታት ወዲህ ህገወጥ ናቸው በሚል የኢትዮጵያውያኑ ሱቆቻቸው እየፈረሰ ነውም ተብሏል። ብዙነህ እንዳለ ዝርዝር አለው። በደቡብ አፍሪካ ሊምፖፖ ግዛት በሼምቤ ዲስትሪክት 5 ኢትዮጵያውያን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አሳውቋል። አንድ ጂያኒ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱንና አጋቾቹም በስልክ እየደወሉ ማስለቀቂያ እየጠየቁት መሆኑን ለፖሊስ ያመለክታል። ይህንን ተከትሎም የወረዳው የተደራጁ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቡብ በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻን ያደርጋል። ፖሊስ በደረሰበት ወቅት ዕድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩና ልብሳቸውም እንደተገፈፈ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበረም ለፖሊስ ተናግረዋል። የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻለ ቱቤሙ በወንጀሉ ተጠርጥረው በቁጥጥር ስር ውለዋል። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውሏል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገት፣ በህገወጥ ሲጋራ ዝውውር እንዲሁም በመኒ ላውንደሪንግ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎች ለማደን ምርመራ እያደረገ መሆኑንም ገልጿል። ከዚህ ቀደም የወጡ መረጃዎች እንደሚያሳዩት በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙ ያሳያል። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገናቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱና እንደሚያዘርፉ እዛው ነዋሪ የሆኑ ኢትዮጵያውያን ጠቁመው ነበር። ከዚህ ባለፈ ግን በተለይም በጆሃንስበርግ ነዋሪ የሆኑ ኢትዮጵያውያን እንደገለጹት እስካሁን በግለሰቦች ይፈጸም የነበረው ጥቃት ወደ መንግስታዊ መዋቅር ተሸጋግሯል። እነሱ እንደሚሉት በተለይም ካለፉት ጥቂት ሳምንታት ወዲህ ህገ ወጥ ናችሁ በሚል ሱቆቻቸውም ጭምር እየፈረሱ ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በተለየ መንገድ የጥቃት ኢላማ የሚሆኑት ከተሰማሩበት የንግድ ስራ ዘርፍ ጋር በተያያዘ ነው ሲሉም አንድ አንጋፋ የፍልሰት ጉዳይ ተንታኝ ተናግረዋል። በእንግሊዝ ኦክስፎርድ ዩኒቨርሲቲ የፍልሰትና የልማት መምህር እንደዚሁም በደቡብ አፍሪካ ጆሃንስበርግ በሚገኘው ዊትስ ዩኒቨርሲቲ የምርምር መምህር የሆኑት ፕሮፌሰር ሎረን ላንዳው ሲያብራሩ ደቡብ አፍሪካውያኑ ሊሰሩት የሚችሉት ስራ አደጋ ውስጥ የሚጥል ተደርጎ እንደሚተረጎም ጠቅሰው በኢትዮጵያውያኑ ላይ የተፈጸመው የንግድ ሱቅ ማፍረስ ተግባር ግን ህገወጥ መሆኑን በመጥቀስ ጉዳዩ ወደ ፍርድ ቤት መወሰዱንም አመልክተዋል። የኢትዮጵያ መንግስት በበኩሉ በደቡብ አፍሪካ የሚገኙ ዜጎቹን ጉዳይ በተመለከተ ከፍተኛ ክትትል እያደረገ ነው ሲሉ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። በኢትዮጵያውያን ላይ የሚደርሱ ጥቃቶችንና ስጋቶችን በጋራ ለመፍታት የሚያስችሉ የሁለትዮሽ ውይይቶች መደረጋቸውንም አብራርተዋል። አሜሪካና ኢራን ጦርነቱን ለመቋጨት የሚያደርጉት ድርድር ወደ ማጠናቀቂያው እንደተቃረበ መነገሩን ተከትሎ ፕሬዚደንት ዶናልድ ትራምፕ ተደራዳሪዎቻቸው በጥድፊያ ከኢራን ጋር ስምምነት እንዳይፈጽሙ አስጠነቀቁ። ስምምነቱ በተረጋጋና ብልጠት በተሞላበት መንገድ መሆን አለበት ያሉት ትራምፕ የማይሆን ከሆነ ግን ማንኛውንም ስምምነት ከማድረግ እንዲታቀቡ አሳስበዋል። ከባዱ ደሴ ተጨማሪ አለው። Tonight, after a day of high-stakes diplomacy, President Trump announcing the U.S. is in the final stages of agreeing a deal to end the war with Iran. አሜሪካና ኢራን ጦርነትን ለማስቀረትና ውዝግቦቻቸውን በዲፕሎማሲ ለመፍታት በፓኪስታን ኢስላማባድና በጄኔቫ ተደጋጋሚ ድርድር ቢያደርጉም እስካሁን ዘላቂና ሁለንተናዊ አጠቃላይ ስምምነት ላይ መድረስ አልቻሉም። ምንም እንኳን ታሪካዊ የሁለገብ የኑክሌር ስምምነት ውድቅ ቢሆንም አሁን ላይ የተወሰኑ ጊዜያዊ መግባባቶችና ድርድሮች ተደርገዋል። በድርድሮቹ ምክንያት ቀደም ሲል የነበረውን ግጭትና የኢኮኖሚ ቀውስ ለማብቃት የሚያስችል የእርቀ ሰላምና የስምምነት ማዕቀብ ላይ ለመድረስ ተቃርበዋል። ሆኖም ግን አሜሪካ ስምምነቱ እስኪፈረም ድረስ እገዳዎችን እንደማታነሳ ስታስታውቅ ኢራንን በበኩሏ የመጨረሻ ውሳኔ ላይ እንዳልደረሰች ገልጻለች። በሁለቱ ሀገራት ንግግር እየተደረገበት ያለው የስምምነት እቅድ ከያዛቸው ነጥቦች መካከል የተኩስ አቁሙን ለ60 ቀናት ማራዘም፣ የሆርሙዝ ወሽመጥን በድጋሚ መክፈት እንዲሁም የኢራንን የኑክሌር ፕሮግራም በተመለከተ ተጨማሪ ድርድር ማካሄድ የሚሉት ይገኙበታል። የኑክሌር ፕሮግራምን በተመለከተ አሜሪካ ኢራን የኑክሌር መሳሪያዎችን እንዳታለማና ፕሮግራሟን ግልጽ በሆነ መልኩ እንድትገድብ ጥብቅ ቅድመ ሁኔታዎችን ብታስቀምጥም
በኢራን በኩል አሜሪካ ተገቢ ያልሆኑ ጥያቄዎችን እያቀረበች ነው በሚል ውዝግብ አስነስቷል። ለዚህም የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለሀገሪቱ ቴሌቪዥን በሰጡት ቃለ መጠይቅ ቴሄራን ፍላጎቷ የኑክሌር መሳሪያ እንዳልሆነ ለዓለም ለማረጋገጥ ዝግጁ እንደሆነች ተናግረዋል። አሜሪካም የኢራንን ኢኮኖሚ የሚጎዱ ማዕቀቦችን ጥላ ቆይታለች። ኢራንም ሙሉ በሙሉ እንዲነሱላት የምትፈልግ ሲሆን የአሜሪካ አቋም ግን ኢራን ከኑክሌር ማበልጸግ እንድትቆጠብ ማስገደድ ላይ ያተኮረ መሆኑ ሁለቱ ሀገራት ወደ ሌላ ማስጠንቀቂያ አምርተዋል። ሰሞኑን በህንድ የሚገኙት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሌሎች አማራጮችን ከመፈለግ በፊት ለዲፕሎማሲ ያለውን እድል ሁሉ መስጠት አስፈላጊ መሆኑን የተናገሩ ሲሆን ሩቢዮ አክለውም ሆርሙዝን ለመክፈት የሚያስችል ተጨባጭ የሆነ የስምምነት ጠረጴዛው ላይ አለ፣ ወሽመጡን ክፈቱ፣ ተጨባጭና እውነተኛ በጊዜ የተገደበ ድርድር ወደ ማድረግ ግቡ፣ እኔም ተስፋ አለኝ እናሳካዋለን ብለዋል። የውጭ ጉዳይ ሚኒስተሩ እንዲህ ቢሉም ፕሬዚዳንት ዶናልድ ትራምፕ ግን በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ በኢራን ወደቦች ላይ የጣለችው እገዳ ከስምምነት ላይ እስክንደርስ ስምምነቱ እስኪጸድቅና እስኪፈረም ድረስ ሙሉ በሙሉ ተግባራዊነቱ ይቀጥላል ብለው ሁለቱም ሀገራት ጊዜ ወስደውና የሚገባ ነገር ላይ መድረስ አለባቸው ሲሉ ጽፈዋል። ይሁን እንጂ የኢራኑ መንግስት በትራምፕም ሆነ በሩቢዮ አስተያየት ላይ ምላሽ አልሰጠም። ታስኒም የዜና ወኪል ግን አሜሪካ የስምምነቱ ወሳኝ ነጥቦችን እያስተጓጎለች ነው በማለት እንዳይንቀሳቀሱ የታገዱ ፈንዶች እንዲለቀቁ ጠይቋል። የኢራኑ ፓርላማ ቃል አቀባይ ኢብራሂም ሬይዚ በበኩላቸው በጦርነቱ ወቅት አይን ላጠፋ አይን የሚል መርህ ሲከተሉ እንደነበር ገልጸው በዲፕሎማሲ አለመግባባት ወቅት ደግሞ ለተግባር ተግባራዊ ምላሽ መስጠት የሚል መሆኑን ተናግረዋል። በማህበራዊ ሚዲያ ገጻቸው ላይ ኢራን በጫናዎች ወይም በማስፈራሪያዎች አትንበረከክም ያሉት የኢራኑ ቃል አቀባይ አሜሪካ ስምምነት ላይ መድረስ የምትፈልግ ከሆነ መደራደር አለባት፣ ነገር ግን ነዳጅ $6 ማግኘት የምትፈልግ ከሆነ ማስመሰሏን ተቀጥል ሲሉ ጽፈዋል። የአሁኑ ድርድር በሁለቱ ሀገራት መካከል ያለው የመተማመን ክፍተት ሰፊ ቢሆንም አሜሪካና ኢራን ባደረጉት ውይይት ተጨባጭ ለውጦች መታየታቸውንና አዎንታዊ ውጤት ላይ ለመድረስ እየተቃረቡ መሆኑን አሸማጋይ ሀገራት ገልጸዋል። የቀጠናው ስጋትም በስምምነቱ ዙሪያ በሚደረገው ድርድር ወቅት አፈትልከው በሚወጡ መረጃዎች አሜሪካ በሆርሙዝ የባህር ወሽመጥ ላይ የሚደረገውን የኢነርጂና የመርከብ እንቅስቃሴ አደጋ ላይ ጥላለች በማለት ኢራን አሜሪካን የተኩስ አቁም ስምምነቱን በመጣስ መክሰሷ ይታወሳል። የቀጠናው ስጋትም በስምምነቱ ዙሪያ በሚደረገው ድርድር ወቅት አፈትልከው በሚወጡ መረጃዎች አሜሪካ በሆርሙዝ የባህር ወሽመጥ ላይ የሚደረገውን የኢነርጂና የመርከብ እንቅስቃሴ አደጋ ላይ ጥላለች በማለት ኢራን አሜሪካን የተኩስ አቁም ስምምነቱን በመጣስ መክሰሷ ይታወሳል። ጠባቡ የባህር መተላለፊያ የዓለም 1/5 ነዳጅና የተፈጥሮ ጋዝ የሚተላለፍበት ይህ የባህር ወሽመጥ ከየካቲት 21 2018 ዓ.ም በኋላ ተዘግቶ ቆይቷል። በዚህም የተነሳ ፕሬዝዳንት ትራምፕም ከኢራን ጋር የሚደረገውን ድርድር የሆርሙዝ ወሽመጥ ዳግም ማስከፈትን የሚያካትት ነው ያሉ ሲሆን ይህም ለወራት መንቀሳቀሻ አጥተው የቆሙ ነዳጅ ጫኝ መርከቦችን በነጻነት እንዲጓዙ ያስችላል ተብሎ ነበር። ይሁን እንጂ አሁንም ለመስማማት እየተቃረቡ ባሉበት በዚህ ሰዓት አሁንም ተደራዳሪዎች በጥድፊያ ወደ መስማማት እንዳይገቡ ትራምፕ መናገራቸው ድርድሩ መራዘሙን ያሳያል። ወደ ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት ውስጥ የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርብላችሁ ይሆናል። የተመራረጡ መረጃዎቹን ይስሐቅ እንድሪስ እንደሚከተለው ያስቃኛቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። በምርጫ ወቅት በሴቶች ላይ ሊደርስ የሚችል ጥቃትን ለመከላከልና ምላሽ ለመስጠት የሚያስችል የአሰራር ስርዓት ሰነድ ጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ወቅት በሴቶች ላይ የሚደርሰውን ጥቃት ለመከላከል የሚያስችል ስታንዳርድ ኦፕሬቲንግ ፕሮሲጀር የተሰኘ የአሰራር ስርዓትን አጸደቀ። በአሰራር ስርዓቱ ጥቃቱን በተመለከተ የትኞቹ ተቋማት ይመለከታቸዋል የሚለውን የባለድርሻ አካላት ልየታ የተካተተ ሲሆን እነዚህም የኢትዮጵያ ብሔራዊ ምርጫ ቦርድ፣ የፍትህ ሚኒስቴር፣ የፌዴራል ፖሊስ ኮሚሽን፣ የአዲስ አበባ ፖሊስ ኮሚሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የኢትዮጵያ መገናኛ ብዙሃን ባለስልጣን፣ ለምርጫ የሲቪል ማህበረሰብ ድርጅቶች ህብረት፣ የኢትዮጵያ የህግ ባለሙያ ሴቶች ማህበር፣ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትና የኢትዮጵያ ሴት የፖለቲካ ፓርቲ አባላት ጥምረት ናቸው። በመድረኩ የመክፈቻ ንግግር ያደረጉት የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ከሁሉም ተቋማት የመጡትን ተሳታፊዎች አመስግነው መድረኩ በምርጫ ወቅት በሴቶች ላይ የሚደርስን ጥቃት ቢቻል ለማስቀረት ካልሆነም ለመቀነስ እንዲቻልና ተከስቶም ሲገኝ ለምላሽ አሰጣጥ የተዘጋጀውን መደበኛ የአሰራር ስርዓት ለማረጋገጥና ለማጽደቅ የታለመ መሆኑን ተናግረዋል። የአሰራር ስርዓቱ ምርጫ ጋር
ጋር ተያይዞ የተዘጋጀ በአይነቱ የመጀመሪያ የሆነና ልዩ ትርጉም የሚሰጠው መሆኑን የገለጹት ሰብሳቢዋ ሰነዱ በምርጫ ወቅት የሴቶችን ደህንነት፣ ክብር፣ እኩልነትና ተሳትፎ ለማረጋገጥ የተዘጋጀ ቁርጠኝነት ማሳያ ነው ብለዋል። የሴቶችን በፖለቲካ የሚኖራቸውን ተሳትፎ ለማሻሻል ከተፈለገ ሁሉንም አይነት ጾታዊ ጥቃቶችን ተከታትሎ ምላሽ መስጠት ካልተቻለ ትርጉም እንደማይኖረውና ይህም ስርዓት በሴቶች ላይ በምርጫ ወቅት የሚፈጸምን ጾታዊ ጥቃት በተገቢው መልኩ ለመከላከል፣ ለመመዝገብና ተገቢ ምላሽ ለመስጠት እንዲሁም ጥቃት የደረሰበትን አካል ደህንነት የማረጋገጥ ግልጽ የአሰራር ስርዓት እንዳካተተ ተናግረዋል። በመድረኩ ላይ ምርጫ ቦርድን ጨምሮ 10 ተቋማት ኃላፊነታቸውን በቁርጠኝነት እንደሚወጡ ማረጋገጫና ማስተማመኛ ፊርማቸውን ማስቀመጣቸው ተመላክቷል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሶዴፓ ባወጣው ሰፊ መግለጫ በአገሪቱ የምርጫ ሂደት የፓርቲዎች እኩል ተሳትፎ፣ የህግ አፈጻጸምና የዴሞክራሲ ስርዓት ላይ ያለውን አቋም ይፋ አደረገ። ፓርቲው የተወሰኑ የአስተዳደር ውሳኔዎችና ሂደቶች የዜጎችን የመምረጥና የመመረጥ መብት ሊጎዱ እንደሚችሉ ገልጿል። ሶዴፓ በመግለጫው እንዳመለከተው ፓርቲው ከተመሰረተ ጀምሮ አገራዊ ጉዳዮች በውይይት በህግና በዴሞክራሲያዊ ስርዓት መፍትሄ እንዲያገኙ ሲሰራ መቆየቱን ገልጿል። በመግለጫው መሰረት ፓርቲው ለ7ኛው አገራዊ ምርጫ ለመሳተፍ የውስጥ ዝግጅቶችንና የድርጅታዊ ሂደቶችን ቢያጠናክር በተለያዩ የአስተዳደርና የህግ ሂደቶች መሰናክሎች እንደገጠሙት ገልጿል። በተለይም የፓርቲው ውስጣዊ ውሳኔዎች በሙሉ እንዳልተከበሩ፣ የአመራር ለውጦችና የውክልና ጉዳዮች አለመግባባት መፍጠራቸውን እንዲሁም የምርጫ ሂደት በህግና በተቋማዊ አሰራር መርሆች መመራት እንደሚገባውና የተወሰኑ ውሳኔዎች በውይይት ሳይፈቱ ተግባራዊ መሆናቸውን አመልክቷል። በተጨማሪም መግለጫው በህገ መንግስት የተረጋገጡ የመደራጀት የመናገርና ተሳትፎ የማድረግ መብቶች ሊከበሩ እንደሚገባም አጽንኦት ሰጥቷል። ፓርቲው አሁን ያለው ሁኔታ ወደ ፖለቲካዊ መገለልና የተሳትፎ መቀነስ እንዳያመራ በማሳሰብ የፖለቲካ ተቋማት፣ የምርጫ አስተዳደርና የህግ አካላት ግልጽ፣ ፍትሐዊና ተጠያቂ አሰራር እንዲኖራቸውም ጠይቋል። እንዲሁም የፓርቲው አባላትና ደጋፊዎች ጉዳያቸውን በሰላማዊና በህጋዊ መንገድ እንዲያቀርቡ ነው ጥሪ ያቀረበው። በመጨረሻም ኢሶዴፓ የሀገሪቱ የዲሞክራሲ ሂደት በተቋማዊ ጥንካሬ፣ በህግ የበላይነትና በአካታች ፖለቲካዊ ተሳትፎ መጠናከር እንዳለበት አስገንዝቧል። የሰባተኛው ሀገር አቀፍ ምርጫ የድምፅ መስጫ ቀን 7 ቀናት ብቻ ቀርተውታል። እንደ መራጭ በዚህ ቀን ምርጫ ጣቢያ ሲገኙ ምን መያዝ ይጠበቅቦታል? አንደኛ፣ በምዝገባ ወቅት ከተመዘገቡበት ምርጫ ጣቢያ የወሰዱትን የመራጭነት መታወቂያ ካርድ መያዝ ይጠበቅቦታል። ለመራጭነት የተመዘገቡት የምርጫዬን የሞባይል መተግበሪያ በመጠቀም ከሆነ ደግሞ ካርዶን በስልክ ወይም በታተመ ቅጂ ይዘው እንዲቀርቡ ይጠበቃል። ሌላኛው ማንነትዎን የሚያረጋግጥ ሰነድ ይዘው በመገኘት ይበጀኛል የሚሉትን የፖለቲካ ፓርቲ በዕለቱ የምርጫ ጣቢያ ተገኝተው መምረጥ ይችላሉ። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ላስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በስፖርት ዜና ሰዓት ታችን የእንግሊዝ ፕሪሚየር ሊግ መጠናቀቁንና የአርሰናልን ማሸነፍ ተከትሎ የተፈጠሩ የደጋፊ ሁኔታዎችን በአጭሩ እናስቃኛቸዋለን። ይጠብቁን። የኢትዮጵያ ብሔራዊ ባንክ ንግድ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞች የብድር ደብዳቤና የሰነድ መክፈያ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ የሚፈቅድ መመሪያ ወጥቷል። ባንኩ ወደ ገበያ መር የውጭ ምንዛሬ ተመን ስርዓት እያደረገ ያለውን ሽግግር ለማጠናከር የውጭ ምንዛሬ አስተዳደርን የሚያቀሉ አዳዲስ መመሪያዎችን ተግባራዊ ማድረጉን አስታውቋል። ተጨማሪ ያለን የኢትዮጵያ ብሔራዊ ባንክ ንግድ ባንኮች የውጭ ምንዛሬ ሂሳብ ላላቸው ደንበኞች የብድር ደብዳቤና የሰነድ መክፈያ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ የሚፈቅድ መመሪያ አውጥቷል። በወጣው መመሪያ መሰረት የንግድ ባንኮች የውጭ ምንዛሬ ሂሳብና የውጭ ምንዛሬ ተመላሽ ሂሳብ ላላቸው ደንበኞች የብድር ደብዳቤ እና የሰነድ መክፈያ ፈቃዶችን ያለ ብሔራዊ ባንክ ቅድመ ሁኔታ ማጽደቅ እንዲችሉ ሙሉ ስልጣን ሰጥቷል። ባንኩ ባወጣው መግለጫ ማሻሻያ የውጭ ምንዛሬ አስተዳደርን ይበልጥ ለማቅለልና በንግድ እንቅስቃሴ ላይ እንቅፋት የሆኑ የቢሮክራሲ ሰንሰለቶችን ለመብጣጠስ ያስችላል ብሏል። በተለይ በገቢና በውጭ ንግድ ላይ ለተሰማሩ ነጋዴዎች ይህ ማሻሻያ የጊዜና የቢሮክራሲ ጫናን በእጅጉ ይቀንሳል ተብሎ ይጠበቃል። በተጨማሪም የውጭ ምንዛሬ ሂሳብ ያላቸው ተቋማት የውጭ ምንዛሬ ተመላሽ ሂሳብ ባለቤቶችን ጨምሮ የባንኮችን ቅድመ ፈቃድ ሳይጠይቁ በሰነድ መክፈያ ስምምነት መሰረት የሸቀጦችን የጭነት ትዕዛዝ መስጠት ወይም ጭነት ማስጀመር ይችላሉ። የክፍያ ሂደቱ የሚከናወነው አስፈላጊ የሆኑ ሰነዶች ቀርበው ሲረጋገጡ ይሆናል። ባንኮች የሚጥሉት ዓመታዊ የክፍያ መጠን ብሔራዊ ባንክ ቀደም ብሎ ካስቀመጠው ከፍተኛ የክፍያ ጣሪያ መብለጥ እንደሌለበት በመመሪያው በጥብቅ አሳስቧል። በተጨማሪም ባንኩ በንግድ ባንኮች የሚጠየቁ የብድር ደብዳቤ፣ የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ ሆኖ ማግኘቱን ጠቁሟል። ይህንንም ለማስተካከል ከአሁን በኋላ ባንኮች የሚጠይቁት የአገልግሎት ክፍያ በዓመታዊ ስሌት ተሰልቶ እንደ ሰነዱ ቆይታ ጊዜ ተመጣጣኝ በሆነ መልኩ እንዲቀንስ አዟል። የሕግ ማሻሻያው አስፈላጊነት የስራ ፈጠራ
ትግበራንና የንግድ እንቅስቃሴን ለማቅለል እንዲሁም የውጭ ምንዛሬ ገበያ እድገትን ለማገዝ ሲባል በውጭ ምንዛሬ አስተዳደርና ፈቃድ አሰጣጥ ላይ ያሉ መዘግየቶችንና ማነቆዎችን ለማርገብ መሆኑን ገልጿል። የኢትዮጵያ ብሔራዊ ባንክ የተረጋጋና ቀልጣፋ የውጭ ምንዛሬ ገበያን ለመደገፍ ሂደቱን በቅርብ መከታተሉን የሚቀጥል ሲሆን አስፈላጊ ሆኖ ሲገኝ ተጨማሪ እርምጃዎችን እንደሚወስድ አሳውቋል። ክቡራን ተመልካቾቻችን አሁን ደግሞ የምናመራው የተመራረጡ ስፖርታዊ መረጃዎቻችን ወደ እናንተ ወደምናደርስበት መሰናዷችን ነው። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ እንደሚከተለው ይቀርባሉ። ከመረጃዎቹ ጋር መልካም ቆይታ። እንዴት ቆያችሁ ውድ ተመልካቾቻችን? አሁን ወደ ተመራረጡት ስፖርታዊ መረጃዎች እናመራለን። ዮናስ ግርማ ነኝ፣ አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ በሞሮኮ አስተናጋጅነት በተካሄደው የአፍሪካ ከ17 ዓመት በታች ውድድር የተሳተፉት ቀይ ቀበሮቹ ወደ ሀገር ቤት ሲመለሱ፣ በሌላ በኩል ደግሞ በሀገራቸው የተጫወቱት ትናንሾቹ ሉሲዎች ድል ቀንቷቸዋል። ያለፉትን ሳምንታት በሞሮኮ የአፍሪካ ዋንጫ ላይ ሲወዳደሩ የቆዩት ቀይ ቀበሮቹ በምድብ 1 ከሰሜን አፍሪካ ሀገራት ጋር በመደልደል በምድቡ ካደረጓቸው 3 ጨዋታዎች 4 ነጥቦችን በመሰብሰብ በምድባቸው ምርጥ ሶስተኛ ሆነው ማጠናቀቃቸው ይታወሳል። በተጨማሪም ብሔራዊ ቡድኑ ወደ ዓለም ዋንጫ ለማለፍ የመለያ ጨዋታውን ያለፈው ቅዳሜ ከሞዛምቢክ ጋር አከናውኖ በመለያ ምት በመሸነፍ ለዓለም ዋንጫ የነበረውን የተሳትፎ ዕድልም ሳይጠቀም ቀርቷል። የኢትዮጵያ እግር ኳስ ፌዴሬሽንን ጨምሮ በርካታ ኢትዮጵያውያን በታዳጊዎቹ እንቅስቃሴ መኩራታቸውን ቢገልጹም ጠንካራ ስነ ልቦና ያለው ተወዳዳሪ ብሔራዊ ቡድን ለመገንባት አሁንም ፌዴሬሽኑ በትኩረት መስራት እንዳለበት ባለሙያዎች አጽንኦት የሰጡ ሲሆን ታዳጊዎቹ በዛሬው ዕለት ወደ ሀገር ቤት መመለስ ችለዋል። በሌላ በኩል ከ17 ዓመት በታች በሴቶች የዓለም ዋንጫ ማጣሪያ ሁለተኛ ዙር የመጀመሪያ ጨዋታ በአበበ ቢቂላ ስታዲየም ተደርጎ ኢትዮጵያ ቡሩንዲን ገጥማ በሊዲያ ኢያሱ ግቦች 2-1 በሆነ ውጤትም ማሸነፍ ችላለች። የመልሱ ጨዋታም በመጪው ቅዳሜ በቡሩንዲ ትልቋ ከተማ ቡጁምቡራም የሚደረግ ይሆናል። የእንግሊዝ ፕሪሚየር ሊግ የ38 ሳምንታት ሩጫውን አጠናቆ በትላንትናው ዕለት ለአርሰናል ዋንጫውን አስረክበዋል። የመድፈኞቹ ደጋፊዎችም ከለንደን እስከ አዲስ አበባ ድረስ በከፍተኛ ደስታ ስሜታቸውን ሲገልጹም ታይተዋል። እኛም የተመራረጡ የትላንት የደጋፊዎች የደስታ ስሜቶችን ለእናንተ ለተመልካቾቻችን እንደሚከተለው አዘጋጅተናል። In Ethiopia. I Thank you.
ከእንግሊዝ ፕሪሚየር ሊግ ዜናዎቻችን ሳንወጣ ከኢታድ እስከ አንፊልድ ስቴዲየሞች የስንብት መዝሙሮች በተሰሙበት የማጠቃለያ ዕለት በእንግሊዝ ፕሪሚየር ሊግ ታይቶ በማይታወቅ ሁኔታ ታላቅ አሰልጣኞችና ተጫዋቾች በስሜትና በእንባ የተሰናበቱበት የአንድ ድንቅ ዘመን የማጠቃለያ ታሪክም ሊጉ መዝግበዋል። ጌታውን አበበ በዝርዝር ተመልክቶታል። በርካታ ታላላቅ ሁነቶችን በማስተናገድ የሚታወቀው ተወዳጁ የእንግሊዝ ፕሪሚየር ሊግ የ25-26 የውድድር ዘመን ትናንት ምሽት ፍጻሜውን አግኝቷል። የዘንድሮው የመጨረሻ ቀን ፍልሚያ ከዋንጫና ከደረጃ ፍክክሩ ባለፈ በሊጉ ታሪክ ታይቶ በማይታወቅ መልኩ ታላላቅ ስም ያላቸው አሰልጣኞችና የምንጊዜም ምርጥ ተጫዋቾች እንባና ስሜት የተሞላበት የስንብት ምሽት ሆኖ አልፏል። በእንግሊዝ እግር ኳስ አንድ ትልቅ የታሪክ ምዕራፍ ተዘግቶ ሌላ አዲስ ምዕራፍ የተከፈተበት ምሽት ሲሆን የ25-26 የውድድር ዘመን የመጨረሻ ሳምንት ጨዋታዎች ሲጠናቀቁ የእግር ኳስ አፍቃሪው የአንድ ዘመን ታላላቅ ሰዎችን በክብርና በእንባ ሸኝቷል። ከኢታድ እስከ አንፊልድ፣ ከኒውካስል እስከ ክሪስታል ፓላስ ያሉ ስታዲየሞች በስንብት መዝሙሮች ደምቀው አምሽተዋል። በዚህም መሰረት በማንቸስተር ሲቲ ቤት ለ10 ዓመታት ስኬታማ ቆይታቸውን ያደረጉት ስፔናዊ አሰልጣኝ ፔፕ ጋርዲዮላ ከውሃ ሰማያዎቹ ጋር በይፋ ተለያይተዋል። ለውሃ ሰማያዎቹ ማንቸስተር ሲቲ ስኬታማ የ10 ዓመታት ጉዞ የጀርባ አጥንት የነበሩት ስፔናዊ አሰልጣኝ ፔፕ ጋርዲዮላ ቡድኑ በኢታድ ስታዲየም ከአስቶን ቪላ ጋር ካደረገው የውድድር ዓመቱ የመጨረሻ ጨዋታ በኋላ ደማቅ የሽኝት መርሃ ግብር ተካሂዶላቸዋል። በስንብት ፕሮግራሙ ማጠቃለያ ላይም አሰልጣኙ ለክለቡ ደጋፊዎች ባስተላለፉት መልእክት ወደ የቤታችሁ ከመሄዳችሁ በፊት አንድ ነገር እንድናገር ፍቀዱልኝ በማለት በቀጣዮቹ ዓመታት እዚህ ማንቸስተር ውስጥም ሆነ በማንኛውም የአውሮፓ ከተማ መንገድ ላይ ስታገኙኝ መጥታችሁ ሳታቅፉኝ እንዳታልፉ በማለት ለደጋፊዎቹ ልብ የሚነካ መልእክት አስተላልፈዋል። ፔፕ ጋርዲዮላ በማንቸስተር ሲቲ ቆይታቸው ቡድኑን በ593 ጨዋታዎች ላይ መምራት የቻሉ ሲሆን የቀድሞውን አሰልጣኝ የሉዊስ ማክዶልን የ592 ጨዋታዎች ክብረ ወሰን በመስበር በክለቡ ታሪክ ረጅም ጨዋታዎችን በመምራት ቀዳሚው አሰልጣኝ መሆን ችለዋል። በእነዚህ ጨዋታዎች ውስጥም 416 ድሎችን ሲያስመዘግቡ 86 ጊዜ አቻ በመለያየት በ91 ደግሞ ሽንፈት አስተናግደዋል። በአጠቃላይ በአሰልጣኝነት ዘመናቸው 6 የፕሪሚየር ሊግ ዋንጫዎችን ጨምሮ 20 ዋና ዋና ዋንጫዎችን ለክለቡ ያስገኙ ሲሆን 5 ጊዜም የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ በመሆን ተመርጠዋል። በማንቸስተር ሲቲ ቤት የ10 ዓመታት የወርቅ ዘመንን የገነቡት የፔፕ ጋርዲዮላ ስንብት በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ ትልቅ ምዕራፍ የተዘጋበት እውነት ሆኖ ተመዝግቧል። በተመሳሳይ ባለፉት ዓመታት ለማንቸስተር ሲቲ ስኬት የጀርባ አጥንት የነበሩት በማንኛውም የሜዳ ክፍል ላይ መስዋዕትነትን በመክፈል የሚታወቀው ሁለገቡ በርናርዶ ሲልቫና የተከላካይ መስመሩ መሐንዲስ ጆን ስቶንስ በተመሳሳይ በክብርና በታላቅ አክብሮት ከታላቁ አሰልጣኛቸው ጋር በመሆን ተሸኝተዋል። በሌላ የምሽቱ የፕሪሚየር ሊጉ የመዝጊያ መርሃ ግብር በአንፊልድ ስታዲየም ለበርካታ ዓመታት ለቀዮቹ ስኬት ከፍተኛ ተጋድሎ ያደረጉት ግብፃዊ ኮከብ መሐመድ ሳላህ እና ስኮትላንዳዊ ተከላካይ አንዲ ሮበርትሰን ክለቡን በይፋ ተሰናብተዋል። በአንፊልድ ስታዲየም እጅግ ታሪካዊና ስሜት የሚነካ ስንብት ሲከናወን ለ9 የውድድር ዘመናት የሊቨርፑልን የፊት መስመር በብቃት የመራውና የዘመናችን የክለቡ ዋነኛ ምልክት የሆነው ግብፃዊ የፈርዖኑ ንጉሥ መሐመድ ሳላህ አንፊልድን በይፋ ተሰናብቷል። ሳላህ በሊቨርፑል ቆይታው በፕሪሚየር ሊጉ ብቻ በአጠቃላይ 191 ጎሎችን ማስቆጠር የቻለ ሲሆን በርካታ የሊጉንና የክለቡን የጎል ክብረ ወሰኖች በመስበር ስሙን ከሊቨርፑል የምንጊዜም ታላላቅ አፈ ታሪኮች ተርታ በወርቅ ቀለም አስቀምጦ ሜዳውን ለቋል። በእነዚህ ስኬታማ የ9 ዓመታት ቆይታውም ክለቡ ሊቨርፑል 2 ጊዜ የእንግሊዝ ፕሪሚየር ሊግ ሻምፒዮን ማድረግ የቻለ ሲሆን በደጋፊዎች ዘንድ የማይረሳ አሻራ ጥሎ ማለፍ ችሏል። የሳላህ የረጅም ዓመታት የውጊያ አጋር የነበረው በግራ መስመር ተከላካይነቱ ላይ ባለው አይደክሜ ሩጫውና አስደናቂ የግብ ዕድሎችን በመፍጠር የሚታወቀው ስኮትላንዳዊው በራሪ ኮከብ አንዲ ሮበርትሰንም በተመሳሳይ ምሽት የቀዮቹን ቤት በይፋ ተሰናብቷል። ሮበርትሰን በሊቨርፑል ቤት ባሳለፋቸው ምርጥ ጊዜያት ውስጥ ተማሪ ምሳሌ መሆን የቻለ ሌላኛው የቡድኑ የጀርባ አጥንት የነበረ ሲሆን የሁለቱ ኮከቦች በአንድ ላይ መሰናበት በአንፊልድ ስታዲየም የአንድ ድንቅና ስኬታማ ትውልድ ፍጻሜ መሆኑን አብስሯል። ሊቨርፑልን ወደ ቀደመ ክብሩ የመለሱት የግብፃዊ ኮከብ መሐመድ ሳላህ እና የአንዲ ሮበርትሰን ስሞች በክለቡ ታሪክ ውስጥ ምንጊዜም በታላቅ አክብሮት ሲታወሱ ይኖራሉ። ታሪካዊ ምሽት በዚህ ያላበቃ ሲሆን በክሪስታል ፓላስ ቤት አስደናቂ ስራን ሲያከናውኑ የቆዩት ኦስትሪያዊ አሰልጣኝ ኦሊቨር ግራስነር የመጨረሻ የፕሪሚየር ሊግ ጨዋታቸውን አድርገው ተሰናብተዋል። በሰሜን እንግሊዝ ኒውካስል
ኒውካስል ዩናይትድን ወደ ሻምፒዮንስ ሊግ በመመለስ ሂደት ውስጥ ቀዳሚውን ሚና የተጫወተው እንግሊዛዊ ተከላካይ ኪሪያን ትሪፐርም ከክለቡ ጋር በይፋ ተለያይቷል። ፕሪምየር ሊጉ ታላላቅ አሰልጣኞችን ጨምሮ በርካታ ኮከቦችን ያጣ ሲሆን ነገር ግን ያሳለፏቸው ድንቅ ታሪኮችና ያስመዘገቧቸው ስኬቶች ለዘላለም በሊጉ ታሪክ ውስጥ ሕያው ሆነው ይኖራሉ። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያዘጋጀሁትን ስፖርታዊ መረጃዎች አጠናቅቅ ያለው አሁን ወደ አብስራ መልሳችኋለሁ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘን።